ሳሚን በጣም ወደ ወንድሜ ነው ሁሉንም ቤተሰቦቼ ወንድሞቼ እወዳለሁ ሳሚ ደግሞ በጣም ነው የሚጥረው በጣም ነው የሚለፋው የኢትዮጵያ ሳይንስ አካዳሚና የከተማ አስተዳደሩ ባህል ኪነ ጥበብና ቱሪዝም ቢሮ ይህንን ዝግጅት ሲያቀርብላችሁ ሁለቱም ተቋም ከዚህ መድረክ ማንነት ጋር የተያያዘ መታወቂያ ስላላቸው ነው ሳይንስ አካዳሚ የትኛውንም ዘርፍ ከሳይንስ አንፃር ያጠናል ስነ ጥበብን የሚያበረታታበት የሚያጠናበት የሚያጎለብትበት ደግሞ ሳይንሳዊ ገጹ ምን እንዴት እንደሆነ የሚተነትንበት ራሱን የቻለ አንድ ክፍል አለው የኢትዮጵያ ባህል ቱሪዝምና ኪነ ጥበብ ደግሞ የአዲስ አበባው ማለት ነው በቢሮ ደረጃ የስነ ጥበብ መድረኮችን ያዘጋጃል የሂስ መድረኮችን ያበጃል ስልጠናዎችን ይሰጣል አሳታፊ ቲያትሮችን በየትምህርት ቤቱ ይሰራል የስዕልና የፎቶግራፍ አውደሬዎችን በውድድርም በፌስቲቫልም በኤግዚቢሽን መልክ በየትኛው ጊዜ ያካሂዳል ፌስቲቫሎችና ውድድሮችም እንዲሁ ይከናወናሉ ዘንድሮም ከግንቦት 17 እስከ 19 የተረኛው የዚህ ዓመት ፌስቲቫል በባህል ቱሪዝምና ኪነ ጥበብ ቢሮ በኩል የሚስተናገድ ይሆናል ማለት ነው ስለዚህ እጅግ ደስ ያለው ይሄንን የዓለም የስነ ጥበባት ቀንና ኢትዮጵያ ጃዝ ፌስቲቫል ወደ እናንተ እያደረሰ ነው My name is Kate Hostetter. I'm a violinist. በቅርቡ የዛሬ 2 ወር አካባቢ የተለየን ተፈሪ አሰፋ ታላቅ ሙዚቀኛ ለሱ ደግሞ ማስታወሻ ዛሬ ይሄ ቀን የተፈሪ አሰፋ ማስታወሻ ነው ማለት ነው ያንን በማስመልከት የነጋሪት ቡድን እዚህ ተገኝቶ ተጫውቷል ተሳክቶልን ደግሞ ወደዚህ ሀገር ማምጣት የቻልናቸው መተው ደግሞ በእግረ መንገዳቸው እንዲጫወት ያደረግነው የዚምባብዌ ዘፋኝ ከዚህ በፊት ከኔ ጋር ማይሻ የሚባል ፕሮጀክት የነበራት ናንሲ ወይም ናሲቦ እሷም ትላንት በጣም ደስ የሚል ፐርፎርማንስ አቅርባለች
ዛሬ አሁን እየተጫወተች ያለችው ሄዋን መሸሻ ከእስራኤል ነው የመጣችው። የእስራኤል ኤምባሲን በጣም እናመሰግናለን። ሙሉ ወጪያቸውን ከቨር አድርገው ነው ያመጧት። ሙሉ ባንዱ ነው እየተጫወተ ያለው ማለት ነው። The next song is called the Atafraluja. For those of you who don't speak Amharic, it means do not be afraid, my child. So I'm dedicating this song to all of you, and especially to the youngsters. Do not be afraid to be who you are. Do not be afraid to dream big and reach far. ስሜ ሄዋን ይባላል። ተወልጄ ያደግኩት እስራኤል ውስጥ ነው። ቤተሰቦቼ ግን ኢትዮጵያን ጆች ናቸው። ከጎንደር ወደ እስራኤል በ1984 ዓመተ ምህረት ነበር የመጡት። እንደሚታወቀው የኢትዮጵያና የእስራኤል ግንኙነት ከጥንት ጀምሮ የነበረ ነው። ዛሬ ላይም እንደ ሰው ብሎም እንደ ሙዚቀኛ የመጣው ማንነቴ የእነዚህ ሁለት ባህሎች ጥምረት ነው። Today as a person and as a musician is a mix of these both cultures. So this is who I am, like in few words. My first time coming in here, and it's my first time being in Ethiopia, so I'm like excited. ወደዚህ ስመጣ የመጀመሪያ ነው። በጣም ጓጉቻለሁ። ብዙ አይነት ስሜት የተሰማኝ ነው። በጣም የሚያምሩና ድንቅ የሆኑ ነገሮችን ነው ያየው ያለሁት። በጣም ደስተኛ ነኝ። A few days to let them sunk in, so but it's beautiful and different, and oh my God, I'm so happy. ሰላም ስሜ ቶማ ባለረው ይባላል። የእስራኤል ዴፒቲ አምባሳደር ነኝ እዚህ ኢትዮጵያ ውስጥ ማለት ነው። ዛሬ ደግሞ በኢትዮጵያ ጃዝ ፌስቲቫል ተገኝቻለሁ። ጥሩ ሙዚቃ ለማዳመጥና ከእስራኤል የመጡትን ባንዶች ለመደገፍ። As you know, Israel and Ethiopia have a special also cultural connection and people to people bond. እንደሚታወቀው እስራኤልና ኢትዮጵያ ብዙ ዓመታት በተለይ የባህል ትስስር አላቸው። በኤምባሲያችንም እየሰራን ያለነው ይህንን ባህላዊ ትስስር ለማጠናከር ነው። So Hewan is one of many interesting bands in Israel that connect between Israeli culture. የሄዋን ባንድ ደግሞ ትልቅ የምንለው የእስራኤል የሙዚቃ ባንድ ነው። የኢትዮጵያና የእስራኤል ባህል ላይ በሰፊው ይሰራሉ። በእስራኤል ቤተ እስራኤል የሚባል ኮሚኒቲ አለ። ወደ 180 ሺህ የሚሆኑ ኢትዮጵያውያንና እስራኤላውያን ያሉበት ማለት ነው። እናም ከምናደርጋቸው ነገሮች መካከል አንዱ የእስራኤል አርቲስቶችን በኢትዮጵያ ላይ ለኢትዮጵያኖች ስራቸውን ማቅረብ ከፈለጉ ማገዝና በተለያዩ ፌስቲቫሎች ላይ እንዲሳተፉ ማድረግ ነው። Festivals and in collaboration with other Ethiopian artists.
በዚህ ጉዞ ላይ በርካቶች ሊመሰገኑ ይገባል። አዘጋጆቹ የኢትዮጵያ አካዳሚ ኦፍ ሳይንስ የሐሳቡን የመጀመሪያውን የጃዝ ፌስቲቫሉን በተመለከተ የሐሳቡን የመጀመሪያውን ጥንስስ አንስቶ አምጥቶ ወደዚህ አይነት ህይወት እንዲለወጥ ትልቅ ነገር ያደረገውን ሳሙኤል ይርጋ መመስገን አለበት። የአዲስ አበባ ባህልና ቱሪዝም ቢሮ በዚህ ሁኔታ የተሻለ ሆኖ እንዲወጣ ደረጃውንም እንዲጠብቅ የሰጠውን አስተዋጽኦ የማይካድና የሚመሰገን ናቸውና ምንም የዝግጅቱ ባለቤቶች ቢሆኑም ሊመሰገኑ ይገባል ከነስታፎቻቸው። ብዙ ጊዜ ጃዝ ሲባል ሌላ ፋይት አድርጓል ብለው እኔ ገና ከያሬድ ግራጁዌት ሳላረግ እንዲህ አይነት ነገር ሲሰራ ማቀው ሌላው ሄኖክ መሀሪ ነው። መሀሪ ብራዘርስ እንደ ባንድም ሄኖክ መሀሪም ራሱ በግሉ በጣም ፋይት የሚያደርግ ልጅ ነውና ኢንቫይት ሳደርገው በጣም ደስተኛ ሆኖ በጣም ፕሮፌሽናል ሆኖ ከዚህ ፌስቲቫል በጣም ያከበርኩት ሌላው ሰው ሄኖክ መሀሪ ጓደኛዬ ነው። ግን አንዳንድ ጊዜ በስራ ደግሞ አፕሪሺየት የሚደረግ ሰው ሲገኝ እንደሱ መሀሪ ብራዘርስ በጣም አሪፍ ነበር። የዚምባብዌ ትላንት እንግዲህ የዚምባብዌ የጆርጋ መስፍን አስሊ ቡድን አስሊ ሌላው በጣም ረጅም ዓመት የኢትዮጵያ ጃዝ የኢትዮጵያ ባህልን ፊውዝ እያደረጉ የሚሰሩ ቡድን ናቸው እና በዛ ውስጥ ጆርጋ መስፍን አለ። ጆርጋ እንደዚሁ ተማሪ ያለው የማውቀው ለጃዝ ሌላ መስዋዕትነት የከፈለ ሙዚቀኛ ነው እና ጆርጋን እዚህ ፌስቲቫል ላይ መጋበዝ ስንፈልግ እሱም ፈቃደኛ ሲሆን እጅግ በጣም ደስተኞች ነን።
listen to Ethio Jazz. We have the amazing pianist Samuel Yirga, who helped to organize this festival. We have, of course, two different interesting spots around Addis. እኔ የኢትዮ ጃዝ አድማጭ ነኝ። ይህንን ፌስቲቫል ያዘጋጀው የሳሙኤል ይርጋ አድናቂም ነኝ። የኢትዮጵያ ጃዝ ቪሌጅ እንዲሁም ፈንድቃ የመሳሰሉት ቦታዎች እየሄድኩ መዝናናት ደስ ይለኛል። Kind of jazz music, Western music, but also with የኢትዮጵያ ጃዝ ሙዚቃ ለየት የሚያደርገው የዌስተርን እንዲሁም የሌሎች የዓለም ክፍሎችን በኢትዮጵያ መንገድ ቀላቅሎ ነው የሚያቀርበው። ብዙ እስራኤላውያንም የኢትዮጵያን ጃዝ የሚወዱት ለዚህ ይመስለኛል። እስራኤል ውስጥም የተለያዩ የሙዚቃ አይነቶች በራሳችን ባህል እያዋሃድን እንሰራለን። ይህም ድንቅ የሙዚቃ አቀራረብ ነው። So yes, it's a great musical form. I think there's a lot of people to credit for Ethio Jazz. You know, so many musicians, and including people who are on the stage right now, very, very innovative musicians playing today. And from the early days, there was amazing composers. Yeah, of course, I love Ethio Jazz.
I don't want to single anyone out. I like to be exposed to new artists and musicians. የተለያዩ ጎበዝ ሙዚቀኞች አሉ። መነጠል ይከብዳል ግን ያው ሌጀንድ የሆኑትን እነ ሙላቱ አስታጥቄን ሳሙኤል ይርጋ ሌሎችም ደግሞ ባንዶችና ሙዚቀኞች አሉ። Many other bands and individuals that perform, but I'm we come here open-minded and እኛም አዲስ የሙዚቃ ስልት ለማዳመጥና ለማወቅ ጉጉት ሁሌም አለ። ባህል ደስ የሚለው ብዙ አይነት ነገር ሲካተትበት ነው። Also what's special about culture and having cross-cultural connections. አድናቂ ነኝ ዘፋኝ አይደለሁም ግን አድናቂ ነኝ ያው ብዙ ጊዜ ሳሚ እህቴ ብሎ ይል ነበር አይደለ ያው ድሮ መጀመሪያ በጣም ማየው ምን ነበርኩኝና በጣም ነው መደሰትበት ሁሌም ነው ማየው ፕሮግራም ሲኖረው ሁሌም ከባለቤቴ ጋር ከልጆቼ ጋር ያው ከጎኑ ነን ያለነው ከቤተሰቦቹ በሙሉ በጣም የሱ ደጋፊ ነው ሁሉም ሰው እኔ ደግሞ ከቤተሰቡ ከልጆቼ ጋራ ከባለቤቴ ጋራ ይሄው አሁንም እዚህ አብረን ነን ያለነው
I think a festival like this one can be very helpful and useful, I think, for Addis Ababa as a city and for Ethiopia in terms of branding and in terms of drawing. እንደዚህ አይነት ፌስቲቫሎች መዘጋጀታቸው ጥቅሙ ብዙ ነው። በተለይ ለአዲስ አበባ ለኢትዮጵያ ራስን ከማስተዋወቅ አንፃርና ቱሪስቶችን ለመሳብ ትልቅ አስተዋጽኦ አለው። ዛሬም ስመለከት ከተለያዩ ቦታዎች የመጡ ሰዎች ነበሩ። ለማቅረብም ለመካፈልም ይህ ደግሞ ጥሩ ትስስር ይፈጥራል። And also even in terms of the audience, people that come not only from Ethiopia but also from other countries to experience this unique and special experience of Ethio jazz and Ethiopian connections with the world in terms of music. I always say that my music is Ethiopian music. I don't have no claiming. እኔ ብዙ ጊዜ የምለው ነገር አለ። ሙዚቃዬ እዝራ ኢትዮጵያን ነው ላለው። ቤተሰቦቼ የኢትዮጵያን ሙዚቃ ያደምጣሉ። ባህሉም ደግሞ በደንብ ስለሚተከበር ውስጥ ይቀርቷል። በሙዚቃዬም ይህንን ነው የምትሰሙት። And everything about it and the values are really has been rooted in me. So you can hear it in my music. When I grew up in the 90s, እኔ እየተመለከትኩ ያደግኩት በቴሌቪዥን በማስታወቂያዎች ከኔ ጋር የሚመሳሰሉ ሰዎችን ነው። ነገር ግን እነዚህ ሰዎች ጥቁር አሜሪካኖች ነበሩ። ሙዚቃቸው ይስበኝ ነበር፣ ምክንያቱም የማውቀው አይነት ስሜት ይሰማኛል። በመቀጠል ግን የኢትዮ ጂዊሽ ባህልን በደንብ ስረዳ የእነሱን ነገር ሳይሆን የራሴን ነገር መመልከት እንዳለብኝ ገባኝ። And the more I became confident on who I am and was even more into Ethiopian Jewish culture, I understood that I don't need that. I don't need them. I have all I need to do is look. ዛሬም ላይ የምሰራው የጂዊሽ ኢትዮጵያን ባህልን ነው። ባንዴም ቢሆን ብትመለከቱት የሚሰራው የኢትዮጵያን ባህል ነው። በርግጥ የምንጠቀመው የአውሮፓውያን መሳሪያዎች ቢሆንም የሚያወጥ ድምጽ ግን ከኢትዮጵያ ባህል ጋር አመሳስለን እንዲሰሩ ያደረግን ነው። ይህም የሄዋን ባንድን በደንብ ለየት ያደርገዋል። Music scales and just gave them their own interpretation. So now it's really unique. It sounds different. Yeah.
ሳሚን በጣም ወደው ወንድሜ ነው ሁሉንም ቤተሰቦቼ ወንድሞቼን ወዳለው ሳሚ ደግሞ በጣም ነው የሚጥረው በጣም ነው የሚለፋው ለልፋቱ ውጤት ደግሞ ያው እንደ ዘመኑ አይነት ልጅ አይደለም ሳሚ በጣም ታናሽ ወንድሜ ነው እሱና በኔ ሁለት ወንድሞች አሉንና እኔ ትልቅ ነኝ ግን እሱ እንደ ልጅ አይደለም ከሁሉም ጋራ እንደ ትልቅ ሰው ሆኖ የሚሰራ በጣም የሚለፋ ልጅ ስለሆነ የልፋቱን ውጤት ስላገኘ በጣም ነው የምደሰተው በጣም ነው የምወደው በርታልኝ ወንድሜ ላላ በጣም ተጨንቆ ነበር እንቅልፍ የለውም ቀንም ማታም ነበር ለዚህ የለፋበትና ለልፋቱ ውጤት ደግሞ በጣም ተደስቻለሁ እኔ እንደዚህ አይነት ያማረ ኢቨንት ሆኖለት ስላለፈ በጣም ደስ ብሎኛል I'd say thank you to the organizers of the event and thank you to those who spent their time and also to give their support to this event to this beautiful also facility. በመጨረሻም የዚህን ፕሮግራም አዘጋጆች አመሰግናለሁ ማለት ፈልጋለሁ በብዙ ነገር ይህንን ፕሮግራም የደገፉትንም ጭምር እንደ የኢትዮጵያ ሳይንስ አካዳሚ በአጠቃላይ ይህንን እንዲሳካ ላደረጉ በርቱ ጥሩ ስራ ነው ለማለት ፈልጋለሁ so really a big props and thumbs up to those who worked so hard to make it happen. Mulatu Astatke was in Israel a few times. I had the honor to be there. ሙላቱ አስታጥቄ እስራኤል በመጣበት ወቅት ስራዎቹን ለማድመጥ እድሉን አግኝቻለሁ። የኢትዮጵያ ሙዚቀኞችንም አዳምጣለሁ። የማህሙድ አህመድና የመሳሰሉትም ማለት ነው። ይህም ለኔ ታላቅ ክብር ነበር። So you can if you have a good ear you will hear it in our music.
እንደዚህ አይነት መድረኮች ድጋፍ ለማግኘት ሲከብዳቸው ይስተዋላል። በጣም ሂውጅ ናቸው፣ በጣም ትልቅ ናቸው። ትንሽዬዋን ነገር ለማገዝ ይከብዳል እና እንደ ዘመን ባንክ አይነት ትልቅ ተቋማት እንደ ኢትዮ ቴሌኮም አይነት ተቋማት ድጋፋቸው ባይኖር ኖሮ ኮምፕሊትሊ ይሳካል ተብሎ አይታሰብም በብዙ መንገድ። ስለዚህ እነዚህን ድጋፍ ያደረጉልን አካላት ሊመሰገኑ ይገባቸዋል ብለን እናስባለን። ከዛ ባለፈ እዚህ ውስጥ በቮለንተርነት አንዳንድ ነገሮች ከራሳቸው ኪስ አውጥተው ከተቀጠሩበት ወይ ደግሞ ከወሰዱት ኮንትራክት በላይ ደግሞ የሰሩ ሰዎች ደግሞ አሉ። እነዚህ ሰዎች ሁሉ ትልቅ ምስጋና ይገባቸዋል። በእያንዳንዱ ጉዟችን ውስጥ ነገሮችን ሊያቀሉን የሞከሩ ባለሙያዎች ከጀርባ ነበሩ። እና አበጋዝን ከ41 ዓመት በኋላ የኛ መድረክ መርጠው መምጣት በጣም ለኛ ትልቅ ነገር ነው። እዛ ውስጥ የመጡት ሁሉንም ባለሙያዎችን ሁሉንም ሙዚቀኞችን በጣም እናመሰግናቸዋለን። በአርቱ በኩል የአለፈለገ ሰላም ስነ ጥበብ ትምህርት ቤት የአዲስ አበባ ዩኒቨርሲቲውና የሳሊያ ማህበር ደግሞ ያደረጉትን ነገር የሚዘነጋ አይደለም። እነዚህ ይመሰገናሉ። በሞላ ጎደል ሁሉንም ለዚህ ስኬት አብረው መሰረቱ ነው እናመሰግናለን። First of all, it's beautiful, beautiful, and I cannot be more honored to be here in this specific day. And you know, just watching everything. ሁሉም ነገር በጣም ቆንጆ ነው። በዛሬዋ ቀን እዚህ ቦታ ላይ መገኘቴ ለኔ ትልቅ ክብርና ደስታ ነው። ሁልጊዜ አዳምጣቸው የነበሩ ሙዚቀኞችን ዛሬ በቀጥታ ማየቴ ትልቅ ነገር ነው። ስሰማ ያደግኩት የነሱን ስራ ነበር። እናም ዛሬ ላይ አብሬያቸው መድረክ ላይ መገኘቴ ኩራት እንዲሰማኝ አድርጓል። በጣም ደስ ብሎኛል። አመሰግናለሁ። On live, I remember just, you know, looking at them at VCR when I was when I was a little girl. So just to, you know, to be on the same stage with them, that's crazy. And then I'm honored. It's beautiful.
Before we leave, I would like to introduce my beautiful band, my family. On the keys, Erez Ofer. Electric guitar, Yotam Cohen. On the drums, Michael Korkus. On the bass drum, Ro'i Cohen. And alongside me, the beautiful Lea Yalo back vocals. I'm Hewan Meshesha. So happy to be here. I would like to thank Tomer from the Israeli Embassy for working alongside with Samuel Yirga, who played just before beautifully. For them, for the collaboration, and for bringing us here to Ethiopia, making my dream and my group's dream. And I really thank you, really thank you from the bottom of my heart. But and just, you know, I have this dream for a crowd of real Ethiopians to call with me Aviet, okay? Are you ready? All right, so here it goes. I'm gonna chant one time, and you're gonna repeat after me, okay? Are you ready? Aviet. Thank you very much. Toda Rabba.